ስለ ራሳችን በእንግሊዝኛ ማውራት የ30 ቀን ትምህርት ቀን 21 ዛሬ እናያለን። ሰላም ውድ የቀላል እንግሊዝኛ ተማሪዎቼ እንደምን ቆያችሁ? እኔ ደህና ነኝ ይመስገን። በቀን 20 ትምህርታችን ላይ የአንድ ነገር የመሆን እድልና ያለመሆን እድል ለመናገር የምንጠቀማቸውን ንግግሮች አይተናል። በትምህርታችን መሰረት ፈተና ነበረን። ፈተናውንም ወደ 13 የምትሆኑ ተማሪዎች በዚች 2 ቀን ውስጥ በቴሌግራም ተሳትፎ አድርጋቸዋል። የሁላችሁንም አዳምጫዋለሁ። በጣም ቆንጆ ነበረ። ሁላችሁም በርቱልኝ። ስማችሁን በቪዲዮ መጨረሻ ላይ እንደተለመደው የምጠራ ይሆናል። ወደ ዛሬው ትምህርታችን ከመሄዳችን በፊት ይህን ቪዲዮ ላይክ በማድረግ ለብዙ ተማሪዎች እንዲደርስ አድርጉ። በዛሬው ትምህርታችን ስለ ራሳችን ለማውራት የምንጠቀመው የእንግሊዝኛ መነሻ ንግግር አይ ማይት የሚለው ነው። ይህን ንግግር ልክ ባለፈው ላይ እንዳየነው የነገሮችን የመሆን እድል ለመናገር እንጠቀመዋለን። ነገር ግን በቀን 20 ካየነው የመነሻ ንግግር የሚለየው ምንድነው? የመሆን እድሉ በጣም ዝቅተኛ መሆኑ ነው። በቀን 20 ላይ እንደነገርኳችሁ አይ ሜይ ብለን ስንጀምር ያ ነገር የመሆን እድሉ ከግማሽ በላይ ነው ብያቸዋለሁ። በዛሬው ትምህርት ላይ ደግሞ ያ ነገር የመሆን እድሉ ዝቅተኛ ይሆንና ከግማሽ በታች ይሆናል ማለት ነው። ሌላ የሚለያቸው ምንም ነገር የለም። አፍራሽ አድርገነውም እናየዋለን። አይ ማይት ኖት ብለን ስንጀምር ደግሞ የነገሮችን ያለመሆን እድል ለመናገር እንጠቀምበታለን ማለት ነው። የምንጀምረው የነገሮችን የመሆን እድል በመናገር ነው። ወደ ንግግሮቹ ስንመጣ የመጀመሪያው ንግግራችን አይ ማይት ስሊፕ። አይ ማይት የሚለው መነሻ ንግግራችን ይሆናል። መስመር ላይ ያለውን ቃል ደግሞ መቀየር እንችላለን ማለት ነው። ይህንን ንግግር ስንተረጉመው አይ የሚለው እኔ የሚል ትርጉም ይሰጠናል። ስሊፕ የሚለው ደግሞ መተኛት የሚል ትርጉም ይሰጠናል። መጨረሻ ላይ ማይት የሚለውን እችላለሁ በሚለው እንገልጸዋለን ማለት ነው። ስለዚህ አይ ማይት ስሊፕ ስንል እኔ ልተኛ እችላለሁ፣ በአጭሩ ልተኛ እችላለሁ የሚል ትርጉም ይሰጠናል። ነገር ግን የምንተኛበት እድል በጣም ዝቅተኛ ነው ማለት ነው። ሌሎች ቃላቶችን እያስገባን እናያለን። አይ ማይት ሄልፕ ልረዳ እችላለሁ ወይም ላግዝ እችላለሁ። አይ ማይት ብሪንግ ላመጣ እችላለሁ። አይ ማይት ፎሎ ልከተል እችላለሁ። አይ ማይት ጆይን ልቀላቀል እችላለሁ። አይ ማይት ድራይቭ ልነዳ እችላለሁ። አይ ማይት ቲች ላስተምር እችላለሁ። አይ ማይት ሬስት ላርፍ እችላለሁ። አይ ማይት አግሪ ልስማማ እችላለሁ። አይ ማይት ፕራክቲስ ልለማመድ እችላለሁ። አይ ማይት ክራይ ላለቅስ እችላለሁ። አይ ማይት ላፍ ልስቅ እችላለሁ። አይ ማይት ሲንግ ልዘፍን እችላለሁ። አይ ማይት ዳንስ ልደንስ እችላለሁ።
I might hear. I might hear. ልሰማ እችላለሁ። በመቀጠል የነገሮችን ያለመሆን እድል ለመናገር የምንጠቀመውን እናያለን። I might not believe. I might not believe. I might not የሚለው መነሻ ንግግራችን ይሆናል። መስመሩ ላይ ያለውን ቃል መቀየር እንችላለን። ይህንን ንግግር ስንተረጉመው አይ የሚለው እኔ የሚል ትርጉም አለው። might not believe የሚለው አንድ ላይ ደግሞ ላላምን እችላለሁ የሚል ትርጉም ይኖረዋል ማለት ነው። ስለዚህ I might not believe ስንል እኔ ላላምን እችላለሁ፣ በአጭሩ ላላምን እችላለሁ የሚል ትርጉም ይሰጠናል። እዚህ ጋር አሁንም የማናምንበት እድል በጣም ዝቅተኛ ነው፣ ከግማሽ በመቶ በታች ነው ማለት ነው። ዝቅተኛ ነው ማለት ነው። ሌሎች ቃላቶችን እያስገባን እናያለን። I might not attend. I might not attend. ላልገኝ እችላለሁ። I might not pass. I might not pass. ላላልፍ እችላለሁ። የማልፍበት እድል ይበልጣል ማለት ነው ከማላልፍበት። እዚህ ጋር ማላልፍበት እድል ዝቅተኛ ነው። I might not win. I might not win. ላላሸንፍ እችላለሁ። I might not return. I might not return. ላልመለስ እችላለሁ። I might not accept. I might not accept. ላልቀበል እችላለሁ። I might not know. I might not know. ላላውቅ እችላለሁ። I might not visit. I might not visit. ላልጎበኝ እችላለሁ። I might not play. I might not play. ላልጫወት እችላለሁ። I might not decide. I might not decide. ላልወስን እችላለሁ። ንግግሮቹ እነዚህን ይመስላሉ። ወደ ቀን 21 ፈተና ከመሄዳችን በፊት ቀን 20 ፈተና ላይ ተሳትፎ ያደረጉ ተማሪዎችን እጠራለሁ። መቅደስ፣ አስራት፣ መሰረት፣ ቤቲ፣ ቤዛ፣ ዘነበች፣ አሚና፣ ሳላዲን፣ ወይንሸት፣ ቤቴልሄም፣ ሰላም፣ ገነት እና ምህረት ናችሁ። በጣም ጎበዞች፣ በዚሁ ቀጥሉ። ተሳትፏችሁን ቀጥሉ። አስተያየት የሰጠሁበትን ደግሞ አስተካክላችሁ ለዛሬው ፈተና ላይ ጥሩ አድርጋችሁ ተናገሩ። ወደ ቀን 21 ፈተና ስንመጣ ጥያቄ 1 የነገሮችን የመሆን እድል መናገር 5 ንግግሮች። ጥያቄ 2 የነገሮችን ያለመሆን እድል መናገር 5 ንግግሮች፣ በአጠቃላይ 10 ንግግሮች ናቸው። ስለዚህ I might እና I might not የሚለውን ሁለቱን መነሻ ንግግር በመጠቀም 10 ንግግሮች ታወራላችሁ ማለት ነው። ተሳትፎ የምታደርጉት እንደተለመደው ከታች በምታዩት የቴሌግራም አካውንት ውስጥ በመግባት ወይም ደግሞ የመጀመሪያ ኮሜንት ላይ በማስቀምጠው የቀላል እንግሊዝኛ ቴሌግራም አካውንት ሊንክ ቀጥታ በመጫን ድምጻችሁን ቀርታችሁ ቴሌግራም ላይ መላክ ነው ማለት ነው። የሁላችሁንም ተሳትፎ ጠብቃለሁ። በሚቀጥለው ትምህርት እንገናኛለን። እስከዛው ሰላም ቆዩልኝ። ባይ ባይ።